ብሎጌን ስለምትወዱልኝ አመሰግናለሁ። አርብ ቅዳሜ እሁድ ገበያ ስለሆነ እዛ ሄጄ መጣው። በየሳምንቱ ሀባብ መገዛቱ አይቀርም። እኔና ልጄ በጣም ነው የምንወደው። ለገበያ ስወጣ ደግሞ አንዴ ዞር ዞር ብዬ ሱፐርማርኬቶችም ቅናሽ ካለ ሄጄ አይታይ ታረጋለሁ። ዞር ዞር ስለሚሉም ቅናሽ ነገርና አሪፍ እቃ ደግሞ አግኝቼ ነው ወደ ቤት የምመልሰው። እንዲህ መጀመሪያ ቤቴ ስገባ እጄን የምታጠበው ሙቀቱ ፊቴን እንዴት እንዳጋለው ዛሬ ሳላስከፍት ስለሆነ ሀባብ የገዛሁትኝ አሪፍ ነው አይደለም አላቅም። ቤት ውስጥ የገባው ነገር ሁሉ ነው የሚታጠበው። የቤቴ የመጀመሪያ ህግ አንድ ሰው ከውጭ ሲገባ እጁን ነው መታጠብ ያለበት። ከዛ የተገዛዙት እቃዎች እንዳለ ይታጠባሉ። ይሁሉ ስትሮበሪ ምን ልታረጊው ነው እንዳትሉኝ፣ እኔ ማርማራታ ከውጭ ገዝቼ አላቅም። የደበርጃ ማርማራታ ሳይቻቻለሁ። ዛሬ ደግሞ የስትሮበሪ የቡርቱካንም ኢንሻአላህ ሰሞኑን እንሰራለን። ውሃውን በዛ አድርጌ ጨው ካረኩኝ በኋላ ገለበጥኩትኝ። ስትሮበሪውን በደንብ አጠብኩትኝ። እንደምታዩት ብዙ ቆሻሻ ነው ያለው። 2 ጊዜ ካጠብኩ በኋላ ወንፊት ላይ ዘረገፍኩት። ውሃው በደንብ እንዲንጠፈጠፍ። ብዙ ሰው በጣም ጎበዝ ነሽ፣ እንዴት ነው ረጅም ሰዓት እንደዚህ ኪችን የምታሳልፊው ትሉኛላችሁ። አንደኛ በጣም ነው ፍላጎት ያለኝ ምግብ የመስራት፣ ሁለተኛ ደግሞ ባይኔ እያየው የሰራሁትን ነገር መብላት ነው የምወደው። የተዘጋጀ ነገር በውጭ በውድ ዋጋ ከምገዛ ቤት ውስጥ እንደዚህ አድርጌ በቀላሉ ዘዴ ማዘጋጀት ትችላለሁ። ሶሻል ሚዲያ ደግሞ ብዙ ሙያ እያስተማራችሁ ስለሆነ ከኔ ብዙ ሙያ መማር ትችላላችሁ። ስትሮበሪ እንደዚህ ከላይ ያለውን ከቆራረጥኩትኝ በኋላ ቆሻሻውን በደንብ አድርጌ ከለቀምኩ በኋላ ድጋሚ ደግሞ አጠብኩት። ከዛ ወደ መጣዱ ነው የሚሄደው። እኔ ነንስቲክ የሆነ ብረት ድስት ነው የተጠቀምኩትኝ። እናንተም እንደዛ ብትጠቀሙ አሪፍ ነው። 4 ኪሎ የገዛሁት ስትሮበሪ አሁን 3 ኪሎ ሆኗል። ቆሻሻው ሲለቀም ሲቆራረጥ ሳጸዳው ሳጥበው ከዛ 1 ሊትር የሚሆን ውሃ አረኩበት። ያመጣሁትን ሀባብ ደግሞ መቆራረጥ ጀመርኩ። ሀባብ እውነተኛ ቴስቱን የምታገኙት ተቆራርጦ ፍሪጅ ውስጥ ገብቶ ቀዝቅዞ ሲሆን ነው። እኔ ግን ስላስቻለኝ ከዚሁ እየበላሁለት ነው። ከዛ ሀባቤ ደግሞ ምንም አይነት ቆሻሻ እንዳይነካውና ፍሪጅ ውስጥ ምግብ ቢኖር የምግቡን ቴስት እንዳይወስደው እንደዚህ ሸፍኝ ያስቀምጠዋለሁ። እንደዚህ ሲንተከት አረፋ ይሆናል። ያንን አረፋ ቀስ እያላችሁ በማንኪያ ማንሳት አለባችሁ። በውሃው ጋር ትንሽ ከተንተከተከ በኋላ 3 ኪሎ ስኳር ነው የገዛሁትኝ። እኔ ግን ያረኩበት 2 ኪሎ ስኳር ነው። ለ3 ኪሎ ስትሮበሪ 2 ኪሎ ስኳር በቂው ነው። አበዛሹ ካላችሁ ደግሞ እናንተ ከፈለጋችሁ መቀነስ ትችላላችሁ። እንዳይዝባችሁ ግን ከስር ከስር እያማሰላችሁት። አሁንም እንደዚህ ድጋሚ አረፋው ሲኖር ደግሞ ቀስ እያልኩ ከጥጋ አነሳዋለሁ። አረፋውን ማታወጡት ከሆነ ስትሮበሪው ረጅም ጊዜ መቀመጥ አይችልም፣ ይበላሻል ወይም ይሻግታል። እንደምታዩት ውሃው ተኖ ሲያልቅ እየወፈረ ይመጣል። የሎሚ ፓውደር ነበረኝ፣ እሱን ጨመርኩበት። የሎሚ ጭማቂ ጨምሬበታለሁ። ከዛ የሚያስፈልገው ነገር ካለ ብዬ ቀመስኩትኝ። ሎሚው እንዳያንስም እንዳይበዛበትም። ሁሉ ነገር አረፍ ሲሆን ከሳት ላይ አወረርኩት እስከሚቀዘቅዝልኝ። እቺ የምታምር ረካቦት ለካሪያ ስቱዲዮ አዚዣ ያሰራችልኝ ረካቦት ናት። ከለሯን ይወት ከመጅለሴ ጋር ማች ታረጋለች። ሰማያዊ ከለር በጣም ነው የምወደው። እንደዚህ ሲኒዎችን ደርድሬ በኩሬን አጨስኩ። ቀለል ያለች ረካቦት ናት። ቀኑ እየፈጠነ ስለሆነ ከረመዳን በፊት ብዙ እቃዎች ለቤቴ እየገዛው ነው። ቤቴ እንዲያምር ደግሞ አንዳንድ እቃዎች የሚያስፈልጉኝና ቤቴ ውስጥ የሌሉትን እቃዎች እያሟላው እዚህ ቤቴን እየቀየርኩት ነው። እንዴት እንደሚያምር እዩት። መጅለሱን ውበቱን ያወጣ። ስልክ ቁጥሯን አስቀምጣለሁ፣ እየደወላችሁ ዘዟት። ማርማራታው እንደዚህ ቀዝቀዝ ሲል እየወፈረ ይመጣል። በቀላሉ ቤታችሁ ውስጥ በ3 ኪሎ ስትሮበሪ ማርማራታ መስራት ይቻላል። ጤናማ ይሆን ምንም አይነት ኬሚካል ያልተጨመረበት በትንሽ ብር 1000 ብር ባልሞላ 2 ኪሎ ማርማራታ ሰርቼ ረጅም ጊዜ ለቁርስ ለልጄ ለትምህርት ቤት እጠቀመዋለሁ። ቺዝ ኬክ ብዙ ጣፋጮች ስለምሰራ ለሱ ያግዘኛል። እኔ በሰራሁት መሰረት እናንተም በየቤታችሁ ስሩት። ስትሮበሪን የትገዛሽ ብላችሁ እንደምትጠይቁኝ እርግጠኛ ስለሆንኩ ኩዊስ ሱፐርማርኬት ሄዳችሁ በኪሎ ይሸጣል። ሩት ቤት የምትሸጧን 250 ብር አውጥታችሁ ከምትገዙ በኪሎ ስትሮበሪ ገዝታችሁ እንደዚህ ቤታችሁ ውስጥ የሚጣፍጥና ንጹህ ማርማራታ መስራት ትችላላችሁ። እንዴት የሚጣፍጥ ቆንጆ ማርማራታ መሰላችሁ እየሰራሁትኝ። ጠርሙሶቹ እንደዚህ ካስቀመጥኩ በኋላ የቀራውን ደግሞ በሳህን ገልብጬ ብረት ድስቴ እንዳይበላሽ በሃንድ ብላይንደር እንደዚህ ደቀቅ እያረኩ ፈጨው። 2 አይነት አማራጭ እንዲኖረን በእንደዚህ አድርገን ደግሞ መስራት እንችላለን። ይፈጭም ተፈጭቶም በሁለቱም እኔ ደስ ይለኛል። ማርማራታው የምታስቀምጡበት ጠርሙስ ቢሆንና በፈላ ውሃ ደግሞ የተለቀለቀ ቢሆን አሪፍና ተመራጭ ነው። ምንም አይነት ባክቴሪያ ስለማይኖረው ጠርሙስ ውስጥ ለረጅም ጊዜ ይቀመጣል። ቪዲዮውን ትወዱታላችሁ ብዬ ተስፋ አደርጋለሁ። በጣም ነው የምወዳችሁ። ላይክ፣ ፎሎ፣ ሼር፣ ሪፖስት እንዳይረሳ ባይ። Subscribe!